መንፈስ ቅዱስ የሚባል እኔ አላውቅም የምትሉ ሳትኖሩ አትቀርሙ። አይናቶች ግንዱን ሳታውቁ ቅጠሉን ግንዱ ሳይገባችሁ ቅርንጫፉ ላይ መንጠልጠል እንዴት ይሆናል? ይሄ እንዴት ይሆናል? በጣም አስተውሉ። እኔ ግንድ ነኝ፣ እናንተ ቅርንጫፎች ናቸው። ከዚህ አስተምህሮ ውጭ ቤተክርስቲያን አስተምህሮ የላት። እግዚአብሔር አብን ሳናውቅ፣ እግዚአብሔር መንፈስ ቅዱስን ሳናውቅ፣ እግዚአብሔር ወልድን ሳናውቅ የምናውቀው ሰማያት የለም። የምናውቃቸው ጻድቃን የሉንም። የምናውቃቸው መላእክት የሉንም። ቅርንጫፎች ናቸው እነዚህ ሁሉ። ግንዱ ግን ሥላሴ ነው። ይሄ ማለት የቤተክርስቲያኗ አስተምህሮ ነው ማለት አይደለም። አሁን ይሄ ግንዛቤ በትክክል ቤተክርስቲያን ካለመረዳት የተነሳ በቃ እርግጠኛ ነኝ። አሁን እዚህ ጋር እግዚአብሔር አብን እያከበርን ነው። እዛ ጋር አርሴማ ቢባል ግር ብላችሁ ነው የምትሄዱት። ስማ አይደል? ስማ ግር ብላችሁ ነው የምትሄዱት። እርግጠኛ ነኝ። ኧረ ምን እየሆነ ነው? ምን እየሆነ ነው? ማርያምን እኮ ያገኘናት በእግዚአብሔር ነው። ፈጥሮ ነው እኮ የተወለደባት እንጂ ፈጥራው እኮ አስገኝተው አይደለም እኮ የተወለደ። ፈጣሪዋን ወለደች ነው የፈጠራትን ነው የወለደችው እንጂ የፈጠረችውን አይደለም የወለደችው። ማርያምን እንኳን ስማ እና ይሄ ነገር ሊስተካከል ይገባል። የቤተ ክርስቲያኑ አስተምህሮ አይደለም። ቅርንጫፉን ማስቀደም አይገባል። ግንዱን ነው ማስቀደም ያለብን። በግንዱ ነው ቅርንጫፉን መከተል ያለብን። በግንዱ ነው ቅጠሉን ማየት ያለብን። አያችሁ፣ እውነት ያሸንፋል ማለት ይሄ ነው። እውነት ያሸንፋል ማለት ይሄ ነው። በጣም አስደናቂ ነው። ታዲያ ሲጮህ የነበረው ይሄ አይደል? አቤት አቤት አቤት! ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። የእውነት አምላክ ስሙ ይባረክ፣ ስሙ ይባረክ። እግዚአብሔር አብን ምን እያከበርን እዚህ ጋር ብናከብር እዛ ጋር ደግሞ አርሴማ ተብሎ ቢከበር ሰው ግር ብሎ የሚሄደው ወደ አርሴማ ነው። በቅርብ የተነሱ አማልክት መጽሐፍ ቅዱስ ይናገራል። ዘጸአት ላይ በቅርብ ለተነሱ ለማያውቋቸው አማልክት አጠኑ፣ ሰገዱ ይላል መጽሐፍ። እንደዚህ አይነት ምርጫ፣ የተሳሳተ ምርጫ ነው ህዝቡ ይዞ የተቀመጠው። አሁንም አብዛኛው ህዝብ ያለው እዚህ ጨለማ ውስጥ ነው። እግዚአብሔር አብን አያውቅም፣ መንፈስ ቅዱስን አያውቅም፣ የሞተለትን ጌታ አያውቅም። የሚያውቀው በየሰፈሩ በየመንደሩ የተተከሉለትን አማልክት ነው። አማልክትን የሚመርጠው ምርጫው የሚያደርገውም ቅርንጫፉና ቅጠሉን ነው። በነገራችን ላይ ኢየሱስ እኔ የወይን ግንድ ነኝ፣ ዮሐንስ ወንጌል ምዕራፍ 15 ላይ እኔ የወይን ግንድ ነኝ እናንተ ቅርንጫፎች ናችሁ ብሎ ተናግሯል። አሁን እሳቸውም ይህንኑ የዮሐንስ ወንጌል ምዕራፍ 15ን ትምህርት ይዘው ነው በክርስቶስ ግንድነት ላይ የበቀልን እኛ ነን ቅርንጫፎች። ግን ግንዱን ትቶ ቅርንጫፉ ላይ መንጠልጠል ምን የሚሉት አካሄድ ነው እያሉ ያሉት። እና አሁን እየወጣ እየገዘፈ እየታየ ያለው እውነት፣ በራሳቸው አንደበት እየተገለጠ ያለው ነገር የነገርናችሁን የኦርቶዶክስ ምዕመናን የነገርናችሁን እውነት እስከዛሬ ሲጮሆ የነበረውን ነገር እውነተኛነት እንድታረጋግጡ እግዚአብሔር እድል እየሰጣችሁ እንደሆነ እንድታውቁ ነው። ጠላትነት ሳይሆን ይሄ ጠላትነት ሳይሆን የሚጠቅማችሁን እውነት እየነገርኳችሁ እንደኖርኩ እንድታውቁ ነው። እግዚአብሔር በአንድም በሌላ መንገድ ይናገራል። እኚህን ሰው ስሙ፣ እኔን ካልሰማችሁ እኚህን ሰው ደግሞ ስሙ። አሁን ይሄ በቃ የሚቀላቀሉ ነገሮች ይኖራሉ። የሆነ ቦታ ላይ ያው ያሉበትን ፖዚሽን ስለሚታወቅ በዛ መሰረት ሊቀላቅሉ የሚችሉት ነገር ሊኖር ይችላል አልፎ አልፎ። ነገር ግን እውነት ሲናገሩ እውነቱን እውነት እንላለን፣ አፕሪሼት እናደርጋለን፣ እናደንቃለን። የእግዚአብሔርም ቃል እውነቱን እውነት በሉ ሐሰቱን ደግሞ ሐሰት በሉ ስለሚል ሰው አሁን አርሴማ ጄኔሬሽኑ አሁን ወጣት የምትለው እንዳለ አርሴማን ነው የሚያውቀው። አርሴማን ነው ኢየሱስን የሞተለትን ጌታ አይዘምርም። ለጌታ ይዘምራል አይዘምርም? ብታንቀው። ምክንያቱም ይሄ የእውቀት ማነስ ነው። ምን እየሆን ነው በሚል ቃል ነው የገለጡት እሳቸው። ምን እየሆን ነው? ምን እያደረግን ነው ያሉት።